በህይወታችን የተቸገርን ብዙ መፍትሄ ያጣን ችግራችን ሐዘናችን ለማን ነግራለን? በሀብት ንብረታችን በገንዘባችን ረክተን እናውቃለን ወይ? ሀብት ንብረት ቢኖረን ብዙ ንብረት ብናፈራ ይህ ንብረት ህይወታችን ሙሉ እርካታ ሰጥቶን ያውቅ ይሆን? እንደ ቅዱስ ዳዊት ኃጢአትን መደበቅ በእግዚአብሔር ዘንድ ምን ያስከትላል? ኃጢአታችን ደብቀን በነጻነት መንቀሳቀስ ምን ችግር ይኖረዋል? እግዚአብሔር አካል አለው። መላእክታኖች በጾታ ይገለጻሉ። ምን አይነት ጾታስ አላቸው? በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ታቦት የተሸከመው ንጉስ ታቦትንስ እንዴት ሊሸከም ቻለ? የክፉ ቀን ስንቄ የክፉ ቀን እናቴ ቅድስት ድንግል ማርያም ያላት ማን ነው? በአማኞች ወይስ ኢአማኞች? ቤተክርስቲያንና መስጊድ በአንድ ላይ ተባብረው እርስ በርሳቸው ተደጋግፈው የሚኖሩ ህዝቦች አሏት። መስጊድ የሚሰራ አባት ቤተክርስቲያን የሚሰራ ሼክ ተፈጥሮ ያውቃል። በህይወታችን ከተቸገርን መድኃኔዓለም ኢየሱስ ክርስቶስ መማጸን እንዳለብን አስተምረውናል። ሰላም ጤና ይስጥልን ውድ ቤተሰቦቼ፣ የቻናሌ ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬ እንደተለመደው በአዳዲስ ቪዲዮ መጥቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድታልፉ እያሳሰብኩኝ እንግዲህ ያስተምራሉ ብዬ በማሰባቸው ቪዲዮዎች ላይ ጥሩ ትምህርቶችን ይዤ መጥቻለሁና እስከመጨረሻው መርሃ ግብር ድረስ እንድትከታተሉ እየጋበዝኩኝ እንግዲህ ቤተሰቦቼ ይህ ቻናል እንደምታዩት አዲስ ነው፣ ሰብስክራይበርም የለውም። ስለዚህ ሰብስክራይብ እያደረጋችሁ እንድታሳድጉት ስል በእግዚአብሔር ስም ጠይቃለሁ። ቀጥታ ወደ ፕሮግራሙ ወስዳችኋለሁ። ይህን ቪዲዮ አይተን እንመለስ። እንዲህ በሉት ክርስቶስን በህይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በህይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የህይወት ውሃ ለኔም ስጠኝ። ጌታ ሆይ ይህን የህይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ። ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የህይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ አለችው። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች ዛሬ አሁን ባጭሩ ትምህርቴን ማጠቃልለው ይህን ውሃ ለመጠጣት የማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። ምን አስቀድሰው ለምንድን ነው? ምን ጾመው ምን ጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ንገሩኝ እስኪ። ምን ፈልገን ነው ይህን የምናደርገው? የዘላለምን ህይወት ነው አይደለም? በምድሩ ላይ ተመልከቱ። በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው። ንገራችሁ አልስተካከል ያለን ያን ውሃ ስራ አልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? እስኪ ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀው። ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋና እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩ? ፍልስፍና የቀዱ ሰዎች አረኩ? ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍና ቀርቶ ጠጥቶት ነበረ። ጭልቅ አድርጎ ነው ለዛውም የጠጣው። መምህሩ እንዲያው ክርስትና የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ህይወት አይደለም፣ ያጠቃላይ የነፍሳቸው የእውቀታቸው የአእምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካኝ ፈላስፋ እሱ ነበረ፣ ግን ምን ያደርጋል ክርስቲያኖች ይወስዱብኛል ይል ነበረ። ምክንያቱም የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም። ህይወታቸው ደስተኛ አይደሉም። እውነት ነው። አባታችን ተከታትለን ተመልሰናል። በጣም የሚገርም ትምህርት ነው የሰጡንና በህይወታችን በህይወት ዘመናችን ችግርም ሲገጥመን ተቸገረን ከሆነ እንግዲህ አንድና አንድ ፈጣሪያችን ኢየሱስ ክርስቶስን መለመን፣ በጸሎት መለመን መማጸን እንዳለብን ነው አባታችን ያስተማሩን። እንዲሁም ደግሞ ብዙ ሀብቶች እንኳን ቢኖሩን ብዙ ንብረት ቁስ ቢኖረን
በዛ ሀብታችን የተሻለ ነገር ጥሩ ነገር መስራት እንዳለብን እንጂ ከዛ ውጭ የትኛውም ቦታ ብንሄድ እንኳን በሀብታችን ተማምነን ምንም እርካታ ልናገኝ አንችልም እና አንዳንዴ ሀብት ስላለ ብዙ ነገር የሚሆን ይመስለናል ማለት ነውና እውነታው ግን እንደዛ አይደለም። ሀብት ሲኖር የሰው ልጅ ሀብትን አይጠላም ይታወቃል። ግን የሚያስፈልገንን ብቻ ብንጠቀምና በዛ ሀብታችን ደግሞ ጥሩ ነገሮችን በጎ ስራዎችን ብንሰራበት በሀብታችን ምክንያቱም መንገድም ስለምናገኝና እንደው በእውነቱ በጣም ጥሩ ትምህርት ነው የሰጡት። እውነት ነው ሀብት ቢከማች እስከመቼውም ሊያረካንም አይችልም። እስከ ሕይወት ፍጻሜያችን ድረስ እንግዲህ ሊያረካን አይችልም ማለት ነው። የፈለገ ገንዘብ ቢኖረን የፈለገ ንብረት ቢኖረን እርካታ ልናገኝ አንችልም ማለት ነውና ስለዚህ ባለን ነገር እንድንረካ ደግሞ እሱ መድኃኔዓለም ይገዘን ይርዳን። ለአባታችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮ ወስዳችኋለሁ። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። እዚህ ቪዲዮ ላይ ምንድነው ዋና ትልቁ ነገር ታርጌት የተደረገው ያው በመሃል ገብቼ እንትን ያልኩት ያው ስለ አንዳንድ ኢንፎርሜሽን ልስጣችሁ ብዬ ነው። ትልቁ ነገር ምንድነው በዚህ ቪዲዮ ላይ ኃጢአትን መደበቅ ነውና ኃጢአትን መደበቅ ምን እንደሚያስከትል ችግሮቹ ምን እንደሚመጡ ምን ችግር እንደሚገጥመን ነው የሚያስረዱልን አባታችን። እስከ መጨረሻው እስኪ እንከታተላቸው። ምንድነው ካላችሁ በመጀመሪያ ስራ መፍታት ነው። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉ። ዳዊትም አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያምር። ማናት አለ፣ የኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት? መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት ነው። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ጉድ ነው እንግዲህ እግዚአብሔር ያሳያችሁ። ንጉስ የወታደር ሚስት ቀምቶ ዳዊትን ያህል ንጉስ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው አይደለም። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመጡልኛል። ኦርዮ ተልኮ መጣ ንጉሱ ፊት። አይዘወይ ይህ ታሪክ በጣም ነው ልቤን የሚነካውና የሚገርም ታሪክ ነው ማለት ወንድማችን አባታችንም በሚገርም ሁኔታ ነው እየገለጹት ያሉትና የዳዊት ታሪክ እንግዲህ እንደምናውቀው ዳዊት ያው እንደምናውቀው ጸሎተኛ ነው፣ ከአምላክ ጋር የሚነጋገር ነው፣ እንደ ልቤም የተባለለት ነው እና ግን ከዚህ መሃል ደግሞ ኃጢአቶቹን ስናስብና የነበረው ሁኔታ ስናይ ደግሞ በጣም እጅግ እንደውም ይደንቀኝ ነው። እኔ ያን ያህል ጸሎተኛ እና ከእግዚአብሔር ጋር የሚነጋገር ትልቅ ሰው ወይም ደግሞ ትልቅ ቅዱስ አባት እንዲህ አይነት ኃጢአት በጣም ነው የሚገርመውና እንደው ታሪኩ በጣም የሚመስጥ ነው፣ ውስጥን እንትን የሚል ነውና በንቃቱ ናችሁ እንድትከታተሉት ነው። ቀረበ፣ ሰላም ታቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ አለው። እግዚአብሔር ይመስገን ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነው አለ። በልሽ ወደ ቤት ግባና አረፍ በላለው። አላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል የእሱ ነው እንዲባል ግባና ተኛ አለው። ምግብ አስይዞ ላከው ይላል። ከቤተ መንግስት ምግብ። የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው፣ መዘዝ አለው። የቤተ መንግስት ምግብ አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው እና ምግብ አስጭኖ ወደ ቤቱ ላከው። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ
የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ከኔ ጋር ናችሁ? ኬጢያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ። የእግዚአብሔር ታቦት በደጅ አድራ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። ሺህ ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለም። ድጋሚ አበላው፣ አጠጣው፣ አሰከረው፣ ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም የልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን፣ የሚገደልበትን ይዞ እንደ ይስሐቅ፣ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። አሁን ነቢዩ ናታን መጣ ወደ ዳዊት። ምንድነው ደነገጠ። አመጣጡ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ነው። ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰውዬ ነበረ። ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስከመጣ ጠብቅልኛል። እሺ ብሎ ይህንን በግ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት የባለጸጋ። እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገር አለው። ዳዊት አዘነ። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ አለ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምእመናን። ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ እግዚአብሔር አልሰማው፣ ልጁ ሞተ። አንድ በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱ በቁሟ ቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 እጥፍ መለሰለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ ምእመናን። የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላችሁ።
አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢያቱ ምን ለማድረግ ነው? መልሱልኝ። ኃጢያቱ ተደበቀ አልተደበቀም? ይሄው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢያት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢያቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢያት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገር ወንጌል ላይ ራሱ ኃጢያቱን እንኳን አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢያትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢያታችንን ለመግለጥ እግዚአብሔር ኃይሉን ያድለን። እንግዲህ ተከታትለን ተመልሰናል። ቤተሰቦቼ ትምህርቱ በጣም የሚገርም ነው እና ወንድማችን አባታችን በሚገርም ሁኔታ ነው ያስተማሩንና በጣም የሚገርም ጥሩም የሆነ ትምህርት ነው። እንግዲህ እንደሰማችሁት ነው። ከሳቸው በላይ እኔ ብዙ ነገር ልል አልችልም። ነገር ግን ከመጀመሪያው ጀምረን ስናይ በጣም እጅግ በጣም የሚገርም ትምህርት ነውና በመጀመሪያ ስራ መፍታት በጣም ከባድ ነገር እንደሆነ ነው እዚህ ላይ የተገነዘብኩት ነገር ማለት ነው። ለምን ቢባል አንድ ሰው ስራ ከፈታ ወይም ደግሞ የሆነ የሚሰራው የሚንቀሳቀስበት ነገር ከሌለ በጭንቅላቱ ላይ በሐሳቡ ላይ ብዙ ነገሮች ይንጸባረቃሉ ማለት ነው። ስለዚህ ስራ ሲኖረን ግን ቢያንስ ያ ስራ ቢዚ አድርጎን ብዙ ክፉ ነገሮችን እንዳናስብ ኃጢያትም እንዳንሰራ ከውስጣችን ከልባችን ላይ ኃጢያት ለመስራት እንዳናስብ ብዙ ነገሮችን ስለሚያግዘንና ስለዚህ ስራ መፍታት እንደሌለብን ነው እዚህ ትምህርት ላይ እየተማርኩ ያለሁት እና የሚገርም ነው። የቤተ መንግስት ምግብ እውነት ነው። የቤተ መንግስት ምግብ ማለት ብዙ ኮተት አለው ያሉት እውነት ነው። እንዲሁ ላዩን ስታዩት ወደ ቤተ መንግስት ወይም ደግሞ ፖለቲካ ላይ ስትሄዱ ብዙ ችግሮች አሉ ማለት ነው። ፖለቲካ ከባድ ነው በዚህ ዓለም ላይ ማለት ነውና ሰውን ከሰው ብሔርን ከብሔር ሃይማኖትን ከሃይማኖት እያጣላ እያጋጨ ብዙ ነገሮችን እያደረገ ያለ እንግዲህ ፖለቲካ ነው ማለት ነውና ፖለቲካ በእንትን ስንጠቀምበት በአግባቡ ስንጠቀምበት ሀገርን ያው ሀገርን መገንባት ነው፣ የሀገርን ጉዳይ መስራት ማለት ነው። እንዲሁም ደግሞ ዲፕሎማሲን ማሳደግ ማለት ነው። ነገር ግን ያው እንደምታዩት ነው፣ እውነት ነው። ደብዳቤ አዚዞ ላከው ነው እንግዲህ መጀመሪያ ጣራ አልሆነም፣ አልተሳካለትም። ምናልባት ከሚስቱ ጋር ያድራል ብሎ አስቦ ነበረ። ነገር ግን እሱም ያስጨንቀው ከሚስቱ ጋር ማድረስ ሳይሆን ከዛ ጋር ያሉት ጓደኞቹ ወይም ደግሞ የሚያዛቸው የጦር ሰራዊቶች ናቸውና ስለዚህ ተሸነፍን አልተሸነፍን እናሸንፋለን አናሸንፍም የሚሉ ጭንቀት ውስጥ ነው ያለውና ስለዚህ ምንድነው ሰካራም የልቡን አይስትም ያሉት እውነት ነውና በጽኑ ነው የያዘውን ስራ በጽኑ ነውና እንትን ያለው። ስለዚህ ሐሳቡ ሁሉም ነገሩ ከጓደኞቹ ወይም ደግሞ ያው ከጦር ሜዳው ጋር ስለሆነ ስለዚህ ከሚስቱ ጋር ሊተኛ አልቻለም ማለት ነው። አንዳንዴ ኃጢያት ሊያዋርደን ሲፈልግ ወይም ደግሞ ሊያስተምረን ሲፈልግ እንግዲህ እንደዚህ ነው ማለት ነውና እግዚአብሔር ይፍረድብን ወይም ደግሞ እግዚአብሔር እንደዚህ ያድርገኝ ይፍለጠኝ ይቁረጠኝ ማለት አግባብ እንዳልሆነ ነው እዚህ ላይ የተረዳሁት ማለት ነው። እና እግዚአብሔር እውነት ነው ማይሰማ ሊመስለን ይችላል፣ ግን እያንዳንዷን ነገር መልካም ይሁን መጥፎ ነገር እኛ የልባችን መሻት ሊፈጽም ስለሚችል ስለዚህ መጠንቀቅ እንዳለብን ነው። ለምን አይደርስም ብለን የሆነ ነገር መናገሩ አግባብ አይደለም። ለምን እግዚአብሔር ያው ፈራጅ ነው፣ መግደል ይችላል፣ ማዳን ይችላል፣ ብዙ ነገር ማድረግ ስለሚችል ከሱ ውጭ ማንም ስለሌለ እንደው የሚገርም ትንታኔ ነው እየሰጡት ያሉት። ያው ልጆቹን እንግዲህ ቅዱስ ዳዊት ልጆቹን አጥቷል እንግዲህ ከ1 እስከ 4 ማለት ነው። 4 እጥፍ ይፈረድበት ነው ባለው ላይ በተናገረው ላይ ማለት ነውና ስለዚህ እዚህ ላይ የምንረዳው ነገር ምንድነው? አንዳንዴ እግዚአብሔር የቃላችን ፍሬ እንደሚያበላን ነው እና በአሰቃቂ ሁኔታ እንግዲህ ልጆችን ያለ ነገር በጣም ከባድ ነው። እርስ በርሰን ያን ያህል ጉዳት ማድረስ ወይም ደግሞ እርስ በርስ እንደዚህ መሆን በጣም ትልቅ ኪሳራ ነውና አንዳንዴ ያው በራሳችን ይሁን ያለው ነገሮች ሲፈጸም እናያለን ማለት ነው። ሲፈጸም እያየነው ሳይሆን የምንነቃው ግን ነገሩ ከተፈጸመ ካለፈ በኋላ ነው። ስለዚህ እንደዚህ ብዬ ነበር ለካ እግዚአብሔር እውነትም እንደዚህ አድርጎኛል ወይም ደግሞ እንደዚህ ፈርዶብኛል ብለን የምናስበውና ልጅን ያህል ነገር ደግሞ ስታስቡት በጣም ከባድ ነገር ነውና
እንደው በጣም የሚገርም ታሪክ ነው፣ ትምህርት ነውና ከዚህ ላይ አባታችን እንዳስተማሩን ወንድማችን እንዳስተማሩን እንግዲህ ከመጀመሪያው እስከ መጨረሻው በስነ ስርዓት ከተከታተላችሁት በጣም የሚገርም ነው። በተመስጦም ታዳምጡት ነገር ነው ይሄ ነገር ማለት ነው። እንደው እኔ ይህን ቪዲዮ በቃ ከ10 ጊዜ በላይ ማለት ይቻላልና ደጋግሜ አይቼዋለሁ። ደጋግሜ ማለት ነው። በቃ ታሪኩ በጣም እጅግ ልብ ይነካል፣ ውስጥን እንትን ይላልና ስለዚህ ምናልባት ሙሉውን ካዳመጣችሁት ውጤታማ ትሆናላችሁ ብዬ አስባለሁ። ስለዚህ ኃጢአታችን በእግዚአብሔር ዘንድ ልንደብቅ አይገባም። ኃጢአት ያዋርዳል ሰውን፣ ኃጢአት ያስነውራል፣ ኃጢአት ብዙ ነገር ሊያደርገን ይችላል። ኃጢአት ህይወታችን ሊያጨልም ይችላል፣ ሊቀማን ይችላል ማለት ነው። ስለዚህ ምናልባት በኃጢአት ውስጥ ያለን ሁላችንም አንበድልም ብለን አናስብም። ሁላችንም በቻልነው ያው እንበድላለን፣ ሁላችንም እንበድል፣ ትንሽም ትልቅም ይሁን ማለት ነው። ስለዚህ ያን በደላችን ደግሞ ተናዘን ወስደን በንስሐ አጥበን ወደ ቤቱ መቅረብ እንዳለብን ነው እዚህ ትምህርት ላይ የወሰድኩት ማለት ነው። ስለዚህ ሁላችሁም ኃጢአታችን ትንሽም ትልቅ ነው ሳንል ለንስሐ አባታችን ቀርበን ተናዘን ስጋው ደሙን ወስደን ወደ ቤቱ መመለስ እንዳለብን ነውና ስለዚህ ኃጢአትን መደበቅ ያዋርዳል፣ መጨረሻው መገለጡ አይቀርም ነው። አሁንም ይኸው በመጽሐፍ ቅዱስም ይተረካል። ስለዚህ ኃጢአትን መደበቅ ያዋርዳል። ኃጢአታችን ስንገልጽ ግን ወይም ደግሞ ኃጢአታችን ስንናዘዝ ደግሞ እግዚአብሔር ደግሞ ምን ያደርግልናል? ይሸሽግልናል ማለት ነው። ስለዚህ ክብር ለሱ ይሁን፣ ለመድኃኔዓለም ክብር ይሁን። ለወንድማችንም ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ቀጣይ ወደ ሌላ ቪዲዮ ነው መወስዳችሁ። ይሄ ገዳም የጣና ገዳማቶች ናቸው። አሁን በዚህ ገዳም መተውብናል። እዚህ ላይ የጣና ገዳም ነው የሚያወራው ልጁና ስለ ጣና ገዳም ነው እያወራ ያለው ማለት ነው። በዩኔስኮ ይመዝገብልን ባሉት መሰረት ነው የአማራ ባህልና ቱሪዝም ናቸው መሰለ የጠየቁት እና እስኪ እንከታተለው። ለማንኛውም ሊወርሱብን ነው። ይሄን ገዳም ወደኛ ሊያረጉት ነው፣ ወደ ዓለሙ ሊያረጉት ነው። ኢትዮጵያ ውስጥ ገዳማትን ተወርስና ቢሆን የሚገርም ገዳም ነው። ያው ጣና ውስጥ የሚገኝ ነው እና ይሄ ገዳማውን አስወጥተህ የጉብኝት ስፍራ ታደርጋቸዋለህ። በዩኔስኮ እንዲመዘገብ አንፈልግም። የአማራ ክልል ቱሪዝም ቢሮ ነው ይሄን የጠየቀው፣ ቤተክርስቲያን አይደለም የጠየቀው። አንፈልግም። ዩኔስኮ መዘገበልን አልመዘገበልን አያስቀድሰንም፣ አያረክሰንም፣ ቅዱስ አድርጎን አያውቅም። ዩኔስኮ ለገንዘብና ቤተክርስቲያንን ከምዕመኑ የመለየት ስራ ነው የሚሰራው። እውነቱን ነው የሚያወራው። ዩኔስኮ ከሚያደርገው አንዳች ነገር ምን እንደሆነ ልንገራችሁ። ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን በዓለም አቀፍ ደረጃ እያሰለጠነ ነው። የኃጢአተ ሰዶም ትምህርትን በየፕሮጀክቱ በየትምህርት ተቋማቱ እያሰለጠነ ነው። ይሄ ነው የዩኔስኮ ስልጣን። ዩኔስኮ እያሰለጠነ ያለው ይሄንን አንዳንዴ እቺ ዩኔስኮ የምትባል ነገር ከባድ ነገር ናትና አሁን ቤተክርስቲያናችንን የዓለም ቅርስነት ትመዝገብ ብሎ የመጣው ገዳማችንን የምንጸልይበትን ወደ ፈጣሪ የምንገናኝበትን የምናስቀድስበትን ቅዱሱን ስፍራ ሊያረክሱብን ይሄው የአማራ ክልል ቱሪዝም ብሎ የለጠፈው ዜና ለብስራት ሬዲዮ እውነቱን ነው። በአማራ ክልል የሚገኙ የመስህብ ሀብቶችን በማልማትና በማስተዋወቅ የባህልና ቱሪዝም ኢንዱስትሪውን በማሳደግ የክልሉን ህዝብ ተጠቃሚነት በቤተ ክርስቲያን ነው። እንደ ተጠቃሚነታችሁ እናንተ በጸሎታችን ተጠቃሚ ትሆናላችሁ። እንደናንተ ትርፋችሁ ጸሎተኛውን በማስወጣት ቦታው እዚህ ጸልዩ ነበር ብላችሁ በማስጎብኘት ነው። ትርፋችሁ እኛ እየተቆጨን እየተንገበገብ ነው። እንጦጦ ማርያም ሂዱ። ትክክለኛ ሐሳብ ቁምጣ ያደረጉ ነጮች ናቸው ጎብኝተው የሚወጡት። ሲጋራ የሚያጨሱ ናቸው ቤተ መቅደስ እየገቡ የሚጎበኙ። ሄዱ የሚጎበኙበት ቦታ ጉብኝት ያለባቸውና በባህልና ቱሪዝም የተያዙ የተባሉ ቅርሶች የተባሉ ቤተክርስቲያኖች ቁምጣ ያደረጉ ነጠላ የማያልሱ የቤተክርስቲያን ስርዓቱን የማይጠብቁ ናቸው መጥተው የሚጎበኙ። አሃ እያረከሱ ማስቀደስ አለ እንዴ? እያነወሩ ማክበር አለ እንዴ? የለም እኮ። ስለዚህ ገዳማችን ላይ እንዳትነኩብን፣ ውጡልን። ገዳማችንን ከቱሪዝም ስም መስህብ አስወጡልን፣ አንፈልግም። አዎ እዚህ ላይ እውነት ነው ልጁ የሚያወራውና አንዳንዴ ገዳማትን ቤተክርስቲያናችን ለዩኔስኮ አሳልፈው መስጠት በጣም ከባድ ነገር ነው። እነሱ እንግዲህ እንደፈለጉ ሊፈነጩበት፣ እንደፈለጉ ሊያረጉት፣ እንደፈለጉ ሊያረክሱት ስለሚችሉ ስለዚህ ሁሉንም ነገር በዩኔስኮ ማስመዝገብ እንግዲህ ጥቅም አለው፣ ጥቅም ሊኖረው ይችላል በእርግጥ። ነገር ግን ጥቅሙ ደግሞ ከሃይማኖት በላይ የሚሆን ከሆነ ደግሞ ከባድ ነገር ነው የሚሆነው ማለት ነው። እንግዲህ ሀገራችን ቤተክርስቲያናችን እንትን የሚል ከሆነ ዩኔስኮ ባይመዘገብ ነው የሚሻለው ማለት ነው። ስለዚህ እንዲህ አይነት ነገር በጣም ትንሽ ከበድ ይላል ማለት ነው። ቅርሶቻችን አሳልፈን መስጠት በጣም ከባድ ስለሚሆን ስለዚህ ዩኔስኮ ተመዘገበ ማለት ደግሞ ዩኔስኮ እንደፈለገ አድርጎ ማሰራትም ማደስም ብዙ ነገሮችን የማድረግም ስልጣን ስለሚኖረው ማለት ነው። እና እውነቱን ነው የተናገረው ነገር ትክክለኛ ሐሳብ ነው የተነሳው።
እንግዲህ እግዚአብሔር ኢትዮጵያንና ቤተክርስቲያኒቱን ይጠብቅልን ነው። ቀጥሎ ሌላ ቪዲዮ አለ፣ እሱን አይተን እንመለሳለን። ባጭሩ እግዚአብሔር አካል አለው ስንል አይን አለው፣ ጸጉር አለው፣ እጅ አለው፣ ትከሻ አለው እንደዚህ ስንል እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸውም። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም። ገርም ትምህርት ነው አባታችን እንግዲህ ሊቁ የሰጡን ማለት ነው። እውነት ነው። ከዚህ ላይ እግዚአብሔር አካል ነው ስንል እግዚአብሔር እንግዲህ ጾታ አለው ማለት ጾታ የሴትም የወንድም በሴትም በወንድም ጾታ ይገለጻል ለማለት አይደለም ነው ያሉን አባታችን። እና ያው ጾታ እንግዲህ ለፍጥረት ሁሉ የተሰጠ ነው ያሉታይ። ስለዚህ እውነት ነው። መላእክታኖችም እንግዲህ ስናይ ጾታ እንግዲህ አላቸው ብለን እንትን አንልም። ስለዚህ በሴትም በወንድም እንግዲህ እንጠቀማለን። ስማቸውን ቅድስት ሥላሴ እያልን እንጠቀማለን። ለምሳሌ ሥላሶች እያልን እንጠቀማለን። እና ስለዚህ ጾታ እንግዲህ የላቸውም ያሉን እንግዲህ አባታችን ናቸው። እግዚአብሔር በእድሜ በጸጋ ይጠብቅልን። ወደ ቀጣይ ቪዲዮ ወስዳችኋለሁ። ኢትዮጵያ ላይ ንጉሥ ታቦት ተሸከመ። መቼ ተሸከመ? አጼ ኢያሱ አዲያም። እዚህ ላይ ዶክተር ሮዳስ ታደሰ እንግዲህ ታቦት ለመጀመሪያ ጊዜ በኢትዮጵያ ታሪክ ታቦትን የተሸከመ ንጉስ ነው ብለው እያቀረቡልን ያሉት። ይሄንም እንከታተል። ሰገድ ጎንደር ደብረ ብርሃን ሥላሴን ካሰሩ በኋላ ጎንደር ብትሄዱ ደብረ ብርሃን ሥላሴ በጣም የሚያምር ቦታ ነው። እጅግ የተለየ ጥንታዊ ቤተክርስቲያን ሐመረ ነው የሚመስል ቤተክርስቲያን አሰርተው ቅዳሴ ቤቱ ጥር 7 ሊከበር ሲል እዛ ጋር እንደደረሱ ንጉሱ ታቦቱን የሚሸከመው እኔ ነኝ አሉ ይላል ዜና መዋዕላቸው። እየሰማችሁ ነው። ታቦቱን የሚሸከመው ማን ነኝ? እኔ ነኝ። መሳፍንቱ፣ መኳንንቱ፣ ቀሳውስቱ፣ ዲያቆናቱ፣ የግብፃዊ ጳጳስ አባ ማርቆስ አሉ። እኔ ነኝ ታቦቱን የሚሸከመው አሉ። ጳጳሱ ግን ምን አለ? ታቦቱ ስላልተባረከ ፈቅጄላቸዋለሁ አሉ ይላል። ንጉሠ ነገሥቱም ዘውዳቸውን አውልቀው የሥላሴን ታቦት ተሸክመው ከቅጽሩ እስከ ቅኔ ማህሌቱ አደረሱ። በኋላ ቄሰ ገበዙ ተቀብለው ወደ መቅደስ ገብቶ ግብፃዊ ጳጳስ ባረኳቸው። ያን ጊዜ ሊቃውንቱ በመወድስ ህዝቡ በህዝባዊ ግጥም በጣም የሚገርም ነው። እንግዲህ እንደሰማችሁት ነው እንዳያችሁት ነው። እንግዲህ የድሮ ነገስታቶች ወይም ደግሞ የድሮ ንጉሶች እንደዚህ ነበሩ ማለት ነው። ስለዚህ ቤተክርስቲያንን አክብረው ህዝቡንም አክብረው እና ታቦትንም አክብረው ቤተክርስቲያናችንን አክብረው ኢትዮጵያንም ሀገራቸውንም አክብረው ነው የሚኖሩት። እና ክብር እንግዲህ ለቀደሙ ንጉሶቻችን ይሁን ማለት ነው። ወደ ቀጣይ ቪዲዮ ወስዳችኋለሁ። ይህን አይተን እንመለሳለን። ከእመቤታችን ጋር ያለው ግንኙነት እንዴት ነው? እኔማ የዞርኩ እየጠበኩኝ የሚገርም ነው። ይሄ ኢንተርቪው የሚያደርገው ነገር ሙስሊም ነው ሰውየውና ምንድነው የሚለው የክፉ ቀን ኮናት ምናምን ነገር ነው እናቴ ማርያም ነው ምናት እያለ ነው የሚናገረውና በጣም እንደሚገርም ነው። ይለተላል እንደዚህ እንዴታ እንደዚህ ያዋታል እንዴታ እውነት ይሞት እንግዲህ የሚገርም ነው። እውነት ማርያምን ነው የምለው እኮ ሲሙ እኔ አሁን ኧረ እባክህ ወንድሜ እሷን የሚያህል የለብኝም ልንገርህ። የሚገርም ነው። እኔ እስላም ነኝ እኮ አሁንም ሙስሊም ነዎት? አዎ እኔ እስላም ነኝ። አሁን እሷ ትታየኛል። ግን እሷን ግን የብቻዎት ይዘዋታል። አዎ እኔማ ለምን ነው የክፉ ቀን የናታ በዱላ ታራ በዱላ ታራና እጭድ ውስጥ እያደርኩ ክምር ስርኛ ነው ማደሪያ አጥቼ እሷ እዚች ቤቷ የተሰራላት ጀምሬ አለሁ 31 ዓመት የሐምሌ 10 አለቀ። እዚች ግቢ ከሆነ እዚች ግቢ ተዚህ ግቢ ወይ ተላቀቂ። እንግዲህ እንደሰማችሁት ነው እናታችን ማርያም ለሚላት ፈጥና ደራሽ ናትና
ክብር ለእናታችን ለቅድስት ድንግል ማርያም ይሁን። እውነት ነው የማርያምን ፍቅር የእናታችን የቅድስት ድንግል ማርያምን ፍቅር የቀመሰ ሰው ምን ጊዜም የሷ ፍቅር ልዩ ነው እናውቀዋለን እኛ ልጆቿና እንኳን እኛ አማኞቹ ቀርተን ሌሎችም ስሟን እየጠሩ በስሟም እየማሉ በስሟም የሚተማመኑባት ስንት አሉና እውነት ነው። ይሄ ወንድማችን እንግዲህ ሙስሊም ወንድማችን ነው፣ ግን ማርያም የክፉ ቀን ስንቄ ናት ይላል ማለት ነው። ስለዚህ እመቤታችን ክብር ለሷ ይሁን፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ለመድኃኔዓለም ክብር ለሱ ይሁን። ቀጥታ ወደ ሌላ ቪዲዮ ወስዳቸዋለሁ። ይሄን አይተን እንመለሳለን። ለምንድን ነው የምትቀርጸው? ያማቹአል እንዴ በጠረባ ነሳው እኮ እዚህ ላይ በድራማ ቢመስልም ግን ትልቅ መልእክት ነው ያለው እዚህ ላይ ማለት ነው። ያው ቪዲዮውን በስነ ስርዓት እዩት፣ ተከታተሉትና የሚገርም ትምህርት ነው ያለው ማለት ነው። ያማቹአል እንዴ ምን ሆናችሁ ነው የምትመቱኝ? ለምንድን ነው የምትቀርጸው? ሲጀመር አንተ ሙስሊም አይደለም? ቤተክርስቲያኑ ምን ልታረግ ነው የምትቀርጸው? ለምንድን ነው የምትመቱት? ምን አርጓችሁ ነው? ና ተነሳ አባ። ምን አርጓችሁ ነው የምትመቱት? ለምንድን ነው ቤተክርስቲያን የሚቀርጸው? ኢትዮጵያ ማለት ችናትና የሚገርም ነው። የድሮዋ ኢትዮጵያ ያውኗም እንዳለችውና ግን የድሮዋ ኢትዮጵያ ይችነች ማለት ነው። ገብርኤል ቤተክርስቲያን ባለ 8 ወለል ህንጻ ሊገዛ ስለሆነ በዛ ላይ ያላቸው ጊዜ ጥቂት ነው እና በሚችለው ልተባበራቸው ብዬ ነው። እውነት እንደው በጣም የሚገርም ነው። አያችዋ ከመወሰናችሁ በፊት ማጣራት ይቀርማል። ልጁ መልካም አስቦ ነበር። በጣም ይቅርታ ወንድሜ ስላላወቅን ነው። በጣም አቦ ይቅርታ አድርግልን፣ ሳናቅ አስቀየምን። እኔ ምልክ ወይ እንዴት እንዲህ አይነት ነገር ልታስብ ቻልክ? እኔ ኦርቶዶክስ ለመተባበር ግዴታ ኦርቶዶክስ መሆን አይጠበቅብኝም። እኛ ኢትዮጵያውያኖች አይደለን? አንድ ሀገር ነው ያለችን። ተፋቅረን ተዋደን ሁሉም ሃይማኖት፣ ሁሉም ብሔር ብሔረሰቦች በአንድነት ተቻችለን አንድ ስንሆን ነው ኢትዮጵያ የሚለውን እናመጣው እና ኢትዮጵያ እናት ሀገራችን ለዘላለም በሰላም ተኖርልን። እና ይሄ ነገር ታዲያ ምንድነው? ከኔ በላይ አንተ ስለምታውቅ አንተ አስረዳው። ይሄ ምን መሰለ ወንድም፣ ቤተክርስቲያኑ ባለ 8 ህንጻ ወለል ሊገዛ ነው። ለዚህም ደግሞ የቀረን ጥቂት ጊዜ ነው። በዛ ምክንያት የተነሳም ከጥር 2 እስከ ጥር 5 ታላቅ ባዛር ልናዘጋጅ ነው። እናም ደግሞ ጥቂት ጊዜ ስለሆነ የቀረን ሁሉም ሰው በዚህ ቢተባበረን ደስ ይለናል። አቦ በጣም ደስ የምትሉት እናንተ ውስጥ ትንሽ ይሆን ኢትዮጵያ ይቻለው። እኔ ሙስሊምም ኦርቶዶክስም አይደለሁም። እኔ ፕሮቴስታንት ነኝ። በጣም ነው ደስ የምትሉት። እንግዲህ ቤተሰቦቼ እንዳያችሁት ነው ይህን ቪዲዮና ከዚህ ላይ ደግሞ ምን እንዳስተማረን ያዩ እንዳያችሁት ነውና ትንሿን ኢትዮጵያ ነው ያየነው እዚህ ላይ ማለት ነውና በጣም የሚገርም ነው። እውነት ነው። የኛ አባቶችን መስጊድን አሰባስበው ገንዘብ ከማህበረሰቡ አሰባስበው ለምነው መስጊድን ያሰሩበት ሁኔታ አለና አቃለን በተለያዩ ቦታዎች ላይ እንዲሁም ደግሞ እስላሞች ለምሳሌ ሼኮችም ደግሞ በተለያዩ ቦታዎች ላይ ደግሞ እንዲሁም ለቤተክርስቲያን ለምነው ለሁሉም ለምነው ቤተክርስቲያን ያሰሩበት ሁኔታ አለ ማለት ነውና እንዲሁም ደግሞ ለምሳሌ ታቦት ጥምቀት በሚሆን ሰዓት ታስታውሳላችሁ አብዛኛው ሙስሊሞች ምንጣፍ ያነጠፉ ሳር እየጎዘጎዙ ነው ታቦቱን እንዲያልፍ የሚያደርጉትና ለምሳሌ ለዚህ ተምሳሌት ያው ለሐረር ድሬን መጥቀስ ይቻላልና ስለዚህ እውነት ነው እስላምና ክርስቲያኖች በአንድ እጅና ጓንቱ ነው ተያይዘው ነው የሚሄዱት አሁንም ቢሆን ስቲል እስካሁንም ድረስ ማለት ነውና ትንሿን ኢትዮጵያን ነው በዚህ ድራማ ቢመስልም ግን ትንሿን ኢትዮጵያ ነው ያየነው። ለማንኛውም እንግዲህ ለልጆቹም ዕውቀትን ይስጥልን ብለናል። ጥሩ ጥሩ ነገሮችን የሚሰሩ ሰዎችን ማበረታታት ጥሩ ነገር ነው የሚሆነውና ጥሩ ትምህርት ነው ያስተላለፉት። እናመሰግናቸዋለን ማለት ነው። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። እንግዲህ በቀጣይ በአዳዲስ ቪዲዮዎች እኛን ያስተምራሉ ብዬ በማስባቸው ቪዲዮዎች እስከምንገናኝ ሰላም ሁኑ እያልኩኝ ቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንታልፉ እንዲሁም ደግሞ ለብዙሃን እንዲደርስ ቪዲዮውን ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንታስተላልፉ እየጠየቅኩኝ እንግዲህ ይህ ቻናል እንደምታዩት አዲስ ነው፣ ሰብስክራይበርም የለውም። ስለዚህ ሰብስክራይብ እያደረጋችሁ እንታልፉ አሳስባለሁ። ስላዳመጣችሁ ስለተከታተላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል